አሁን ደግሞ በጎንደር የጥምቀት በዓል አከባበርን አስመልክቶ ሊዘግብልን ወደ ስፍራው ያቀናው ሪፖርተራችን ኤርሚያስ በጋሻው ጥንቅር ልኮልናል። የጥምቀት በዓልን በጎንደር አከባበር አካል የሆነ የንግድ ትርኢትና ባዛር በጎንደር ከተማ እየተከናወነ ነው። ከጥር 7 እስከ 17 ለ10 ቀን ተከታታይ ቀናት በሚቆየው በዚሁ ባዛር ከሀገር ውስጥና ከውጭ የተውጣጡ ከ280 በላይ ነጋዴዎች እየተሳተፉበት እንደሚገኝ ሰምተናል። የመርሃ ግብሩ አውድ ምን እንደሚመስል ተከታትለን እንመለስ። ጥምቀትን በጎንደር 2014 ሀገር አቀፍ የንግድ ትርኢትና ባዛር ጀመረ። የንግድ ባዛር ተከፍቷል። በዚህ የንግድ ባዛር በርካታ ባለሀብቶች፣ ነጋዴዎች ሸቀጣ ከውጭም ጭምር ገብተው ህዝቡን እየጠበቁ ነው ያሉት። በእርግጠኝነት በርካታ ህብረተሰብ በዚህ ባዛር ውስጥ ገብቶ ተጠቃሚ ይሆናል፣ አገልግሎት ያገኛል ብዬ አስባለሁ። ብዙ ነገሮች እንዳሉ አይቻለሁ። ስለዚህ ይሄ መልካም ነገር ነውና አንዱ ዝግጅት ይሄ ነው ማለት ነው። በሌላ በኩል ይሄ ባዛር አንደኛ ነገር በቅርብ ማናገኛቸው እቃዎች በስፋት መጥተዋል። አዲስ አበባ ሄደን መንገዛቸው ውጭም ድረስ ሄደን መንገዛቸው እቃዎች ቀርበዋል። ስለዚህ ህብረተሰቡ በቅርብ አንዳንድ አገልግሎቶችን ማግኘት ይችላል፣ ሩቅ ቦታ ሳይሄድ ማለት ነው። ከዛ ባለፈ ከውጭ ካለው ዋጋ በተሻለ ዋጋ ነው እዚህ ሊሸጥ የሚችለው። ስለዚህ ህብረተሰቡ ጥሩ ግብይት ያገኛል። ከዛውጭ እዚህ ባዛር ለመሳተፍ የሚመጣው ህብረተሰብ ውጭ አገልግሎት ለማግኘት መውጣቱ አይቀርም፣ ምግብ ሻይ ቡና ማለቱ አይቀርም። ስለዚህ ኢኮኖሚው እንዲንቀሳቀስ ያደርገዋል እና ይሄ ባዛር ለጎንደር ከተማ ትልቅ ንቅናቄ ነው። በጎንደር ከተማ የንግድና ዘርፍ ማህበራት ምክር ቤትና በከተማዋ የዘርፍ ማህበራት አዘጋጅነት የተሰናዳው ይሄው ባዛር ከተጣራ ገቢው 25 ከመቶ በህልውና ዘመቻው ለተጎዱ ዘማቾችና ቤተሰቦቻቸው የሚል መሆኑንም ሰምተናል። ይህን ጨምሮም የጎንደር ከተማ አስተዳደር ጥምቀትን በጎንደር አከባበር የተለያዩ ሁነቶችን አዘጋጅቶ እያከናወነ ይገኛል።